በዚህ ሰው የምትቀና ከሆነ አለቀልህ፣ እየጨመረ ነው የሚሄደው። ይሄ በሐዋርያትና በነቢያቶች የሚመራው የአዲሱ ዘመን ሃይማኖት ስግብግብ፣ ሁሉም ነገር ማግበስበስ የሚፈልግ አደገኛ ሃይማኖት እንደሆነ እንድታውቁ ስለምፈልገው ነው። ሁላችሁ ተሰብስባችሁ ምንም ብታወሩ በምናገለግለው በእኛ መንገድ ላይ እችን የምታክል ለውጥ አታመጡም። የነብይ እዩ ጩፋ የሶስተኛ ዲግሪ ወይም ደግሞ የዶክትሬት ዲግሪ አግባብነት ከህግ አንጻር እንዴት ይታያል? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ዩቲዩብ ቤተሰቦች እንደምናችሁ እንደምከረማችሁ። ትኩስ ነገር እንግዲህ ከዚህም ከዛም ለእናንተ ይመቻል ብዬ የማስባት ነገር ይዤላችሁ መጥቻለሁ ማለት ነው። ያው ደግሞ ዛሬ ደግሞ ምን አግብቶ ነው እንግዲህ ወደዚህ ነገር ደግሞ የገባሁ ልትሉኝ ትችላላችሁ። ነገር ግን ያው በሀገራችን ውስጥ አንዳንድ ነገሮች በአንድ መስመር ብቻ ስለሚታዩ ሌላው ነገር ይዘነጋልና እስቲ እንዴት ነው ይሄን ነገር የምታዩት? ምክንያቱም ያየሁት የሰማሁት ነገርና እየተካሄደ ያለው ነገር ትክክል መስሎ ስላልታይ እስቲ ምንድነው እናንተ ደግሞ የምትሉት የሚለውን እንድንወያይበት ብዬ ነው ማቀርብላችሁ ማለት ነው። ሰሞኑን እንግዲህ እንደተመረቀ ሰምታችኋል። ገና ወደፊትም ሌላ ምርቃት እንዳለበት እንግዲህ እንሰማለን ማለት ነው። እንግዲህ ያው ፕሮፌት እዩ ጩፋ የሚባለው ወይም እንግዲህ ብዙ ስም ስላለው አሁን ለጊዜው ግለሰቡን በግለሰብነቱ እናስቀምጥና ነገር ግን ተቋማት አገራችን ውስጥ ስራቸው ምንድነው የሚለውን ነገር እስቲ እንድንወያይበት ነው። ምክንያቱም አንድ ሀገር ሁሉ ነገር የራሱ የሆነ ሚኒስቴር ምን ሲያስቀምጥ እንደነዚህ አይነት ነገሮችን ተከታትሎ በስነ ስርዓቱ ለምሳሌ 12ኛ ክፍል 6ኛ ክፍል የትምህርት ደረጃቸው እንዴት እንደሆነ ፈተናው እንዴት እንደሆነ ብዙ ነገር እንግዲህ ስንሰማ ከርመናል በሀገራችንም ማለት ነውና በተለያዩ ሀገሮች ውስጥ ቢሆን ምንም ነገር ሲሰራ ይሄ ነገር ትክክለኛውን ህጋዊ መስመሩን ይዞ ነው የሄደው ወይ የሚለው ነገር እንደሚታይ ሁላችንም እናውቃለንና ይሄስ አሁን በሃይማኖት ውስጥ እየተካሄደ ያለው ወይም በሃይማኖት ብቻ ሳይሆን በአጠቃላይ በየመስሪያ ቤቶች ሁሉ ታውቃላችሁ የተለያየ አይነት ዲግሪ ማስትሬት ምናምን ያዝን የሚሉ ሰዎች ግን ፌክ እንደሆነና ከየት እንዳመጡት እንደማይታወቅ ሁላችንም እናውቃለንና ይሄ ነገር የሚያጣራ ኃይል አለመኖሩ በእውነት ጥሩ ነው መጥፎ ነው የሚለውን ነገር እስቲ አብረን እንወያይ በሚል ይሄን ነገር ያቀርብኩላችሁ ማለት ነው። የእናንተንም አስተያየት እንድትሰጡበት ነው። ምንም አይነት ከሃይማኖት ጋር ወይም የሃይማኖት ጥላቻ ወይ ምናምን ኖሮት ሳይሆን ይሄን ነገር ማቅረብ የሚፈልገው ህጋዊነት ለእኛ አይጠቅምም ወይ? ህጋዊነት ወይም ህጋዊ አለመሆን ሌሎችን ህብረተሰቡን አያሳስትም ወይ? ወደ መጥፎ መስመርስ አያስኬድም ወይ? ገንዘብ ብቻ ስላለ በገንዘብ ኃይል የሚደረጉ ነገሮች መቆም የለባቸውም ወይ የሚለውን ነገር እስቲ እንግዲህ የራሳችሁን ሀሳብ ስጡበት። የሰዎች ደግሞ ምን እንደሚሉ እንስማና የራሳችን ነገር እንልበታለን ማለት ነው። ቀጥታ ወደ ፕሮግራሙ እንግባ። በዛሬው ዕለት ነብይ እዩ ጩፋ በማስተር ኦፍ ክርስቲያን ቲዮሎጂ ምረቃ ስነ ስርዓታቸው በርካታ እንግዶች ወዳጆችና አገልጋዮች በተገኙበት ተካሂዷል። ነብይ እዩ ጩፋ ከ1 ዓመት ከ6 ወራት በፊት በእናታቸው ማረፍ ምክንያት በጥልቅ ሐዘን ውስጥ ስለነበሩ የምረቃ ስነ ስርዓታቸው በታቀደለት ጊዜ ማካሄድ አልተቻለም ተብሏል። በዚህም ምክንያት የምረቃ ስነ ስርዓቱ ለዛሬ ተቀጥሮ በዛሬው ዕለት ተካሂዷል። በሌላ በኩል ነብዩ የዶክትሬት ወይንም ፒኤችዲ ትምህርታቸውን ያለማቋረጥ በመቀጠላቸው በቅርቡ የዶክትሬት ዲግሪያቸውን እንደሚያገኙም ተረጋግጧል። ማብራሪያ የሚፈልጉም አይደሉም። የመጀመሪያው ሰኔ ስንት ነው 16 ነው ኦር ሰኔ 30 ሳምቲንግ ነው የሚመረቀው አሁን በዚህ ወር ምኑን ማስተርሱን then at the same time ደግሞ ፒኤችዲ ምርቃትም ይቀጥላል። ኦኬ እና አንዱ ሳያልቅ አንዱ እንዴት ማስከተል ቻለ? አለዚያ ጠበቃ እያለው እንዳለው 2-3 ሌሎች ማስተርሶች ሊኖሩ ይገባል። በሌላው በኩል አድርጎ የቀጠለው ነው ተብሎ ሊታሰብ ይችላል። በሌላው በኩል አድርጎ የቀጠላቸው በሁለተኛው ወር በሶስተኛው አድርጎ ደን እሱም ደግሞ በምን መረጋገጥ አለበት? ምንም ስማቸው ሜንሽን አልተደረገም። ያስተማሩት የሚያስመርቁ ተቋማት ስማቸው ሜንሽን አልተደረገም። ደን ከትምህርት ሚኒስቴር ደግሞ እውቅና አላቸው የላቸውም የሚለው ነገር ገና አልተጣራም። አንድ ወዳጅ አለኝ ፌስቡክ ላይ እሱ ደግሞ እንትኑ ሆን ተብሎ ፊቱ ምኑ ጋውኑ አጠቃላይ ግልጽ ሆኖ እየታየ ፒክሰሎቹ በጣም ጠንካራ ናቸው። ፊቱ ክሊር ሆኖ እየታየ ሎጎዋ ግን በደንብ አትታይም፣ ብለር ሆናለች። የትምህርት ቤት ሎጎ እንደሆነ የትኛው ተቋም ሎጎ እንደሆነ አይታወቅም። ኢንቴንሽናሊ ነው ብለር የተደረገው። ምክንያቱም የተቀረው ፊት በሙሉ በደንብ ይታያል። ኢቭን እዛ
የስትራንዶቹ ልብስ ላይ ያለው ክፍልፋዮቹ ሁላ ይታያሉ። ግን ያችኛዋ ብለር ሆናለች፣ ኢንቴንሽናሊ ብለር ሆናለች። ስለዚህ ተቋሙንም የመደበቅ ማስተርስ የሰጠውንም ተቋም ላይ የመደበቅ ፒኤችዲ ይሰጣል የተባለውም ደግሞ ብለር ሆኖ እንዲያልፍ እንዳይታወቅ አይነት ነገር እንደሰማችሁት ነው። በጣም በሚገርም ሁኔታ እንግዲህ ምርቃቱ ተካሂዷል ማለት ነው። ይህ ምርቃት የተካሄደው የሆነ እንግዲህ አንድ አዳራሽ ውስጥ ነው ማለት ነው። ምንም አይነት ሌሎች ተቋማት ወይም ትምህርት ቤት ዩኒቨርሲቲዎች ምናምን የተካተቱበት ሳይሆን እንዲሁ በግለሰብ እንግዲህ አዳራሹንም ተከራይተው ራሳቸውን ዝግጅቱንም አድርገው የሆኑ ግለሰቦች ያደረጉት አይነት ነገር ነውና እውነት እንደዚህ አይነት ነገር በዓለማችንስ ይደረጋል ወይ ነው ጥያቄው። አሁን እኔ ማወቅ የምፈልገው በዚህ አጋጣሚ ምንድነው እውቅና የሌለው ቦታ ያልተሰጠ ፕሮፌሰርነት አለ ወይ? ፕሮፌሰርነት ወይም ይሄ እንደዚህ ትልልቅ ማዕረጎች ለሰው የሚሰጠው ባለው በአገሪቱ ላይ ወይም በዚች ዓለም ላይ ባደረገው አስተዋጽኦ እስከሆነ ድረስና እነዚህ ውስን የሆኑ ሰዎች የሚሰጠውን ትልቅ ማዕረግ አንድ ሰው ገንዘብ ስላለው ወይ ኃይል ስላለው ወይም ኦኬ ተምሯል እንበል የተማረበትን ቦታ በደንብ ሳያሳውቅ መመረቅ ይችላል ወይ? ምክንያቱም አንድ ሰው ተመረኩ ሲል የተመረቀበት ቦታ ምንጊዜም ይነገራል። አንደኛ ያ ቦታ እውቅና ያገኛል፣ ሌሎችም ጓግተው ሄደው እንዲማሩበት ይሆናል ማለት ነው። በሁለተኛ ደረጃ እሱም ይከበርበታል በዚህ ቦታ ላይ ተበረቀ ተብሎ ስለሚነገር ማለት ነውና ይህ አይነት ሲስተም አለ ወይ በዓለማችን ላይ? ወይስ ያውቺ ምስኪን የሆነች ሀገር የፈለገው ሰው እንደፈለገው ስለሚፈነጥዝባት ማለት ይቻላል የተደረገ ነገር ነው? ማንም ተመልካች የለም፣ ህግ የሚመለከተው እንደዚህ አይነት ነገር የለም። ነገሮችን ለእናንተ ልተውና እስቲ ደግሞ ወደሚቀጥለው ምን እንደተባለ ላሰማችሁ። የኢዩ ጩፋ ማስተርስ እና ፒኤችዲ በአንድ ላይ ጠቅለል አድርገው መመረቅ እናንተ ለማሾፍ ምናምን ነው የተጠቅማችሁ ያላችሁትና መሰረታዊ ነገሩን ነው ልናይ የሚገባው። ይሄ በሐዋርያትና በነቢያቶች የሚመራው የአዲሱ ዘመን ሃይማኖት ስግብግብ፣ ሁሉን ነገር ማግበስበስ የሚፈልግ አደገኛ ሃይማኖት እንደሆነ እንድታውቁ ስለምፈልገው ነው። This is the kind of religion being constructed። ያልሰራውን የሚበላ ያልሰራውን የሚያጭድ ስግብግብና አውሬ የሆነ ስርዓት ነው። ከዚህ ስለ ገሊላ ምናምን ተነጋግረናል አይደል? ለነቢያትና ለፓስተሮች ፒኤችዲ ለመስጠት የተቋቋመ መሆኑን ቴዎሎጂ ብቻ ሳይሆን ከዛም አልፎ በኢኮኖሚክስ፣ አካውንቲንግ፣ ፋይናንስ ምናምን ሁላ ፒኤችዲ ያመጣላቸው። ያን ደግሞ ማን የሚያግዘው? የመንግስት ባለስልጣናት ሚኒስትሮች። እነማን? ዶክተር ደረጀ የጤና ጥበቃ ሚኒስትሩ። እግዚአብሔር የገሊላ ሴሚናሪን ለኢትዮጵያ እንዳስነሳው አድርጎ ዶክተር ደረጀ ሲናገር ነበር። so they work together። ነገር ግን ደግሞ ስመረቅ ዝም ብዬ ሳይሆን ፒኤችዲንም አብሬ አንድ ላይ ነው የሚመረቀው። ለዚህ ደግሞ ከፍተኛ ድግስ ተዘጋጅቷልና ዓለም ይወቅልኝ፣ አገር ይወቅልኝ። in millions ተመድቧል ለዚህ ለድግሱ። this is the new religion። እግዚአብሔር ያልሰጠህን ሞገስ፣ ራሴ በጥረት ያላገኘውን ሞገስ፣ ህግ የማይፈቅደውን ዲግሪ፣ ህግ የማይፈቅደውን ፒኤችዲ መሰብሰብ፣ ክብር ፍለጋ ብቻ ነቢይ፣ የእግዚአብሔር ሰው፣ ባለራእይ፣ መስራች፣ አፖስትል፣ ኦቨርሲየር እያልክ ከምረ ያ ሁሉ አልበቃ ስለ ነው ወደ ፒኤችዲ ነው ወደ ማስተርስ ነው። እውነት ቢሆን ኖሮ እግዚአብሔር አምኖ የሰው ልጅን እንድትመግብ ብሎ ከሾመህ ከሁሉ የሚበልጠው ማድረግ እሱ ነበር። በጣም ለደጋገመ ነገር this is the new world religion። ካውንስሉ ምን አደረገ መሰላችሁ? 4000 ሃይማኖቶችን ሰብስቦ ነው አንጥቅጦ ለዚህ አንድ ሃይማኖት ለመፍጠር የመጣው። ያ ሃይማኖት የሚመራው በአፖስትልስ and prophets። ይሄ ፕሮቴስታንት አይደለም፣ ይሄ ኢቫንጀሊካል አይደለም፣ ይሄ ፔንቴኮስታል አይደለም። completely brand new world religion። መጪው ዘመን ምን ይመስላል ካልክ መጪው ዘመን ኢዩ ጩፋን ይመስላል። ክፋት የበዛበት፣ ሰዎች ክብራቸውን ብቻ የሚያሳዱበት፣ ለህግ የማይገዙበት፣ ፍትህ የሌለበት ስርዓት ነው ይሄ አዲሱ ሃይማኖት። የዚህ ሃይማኖት አባል ከሆንክ ግን you will prosper። እንን ቤዚክ አይዲያ ይዛችሁ ነው እንጂ አዲሱን ሃይማኖት መከታተል ያለባችሁት። ዝም ብላችሁ ኢዩ እንደዚህ ማስተርስ አጭበረበረ ፒኤችዲ አጭበረበረ ምናምን። በማስተርስ ፒኤችዲ እኮ ሌሎች የሚያጭበረብራሉ። ያሁኑ ፒኤችዲ ለኢዩ ሰጠ ያለው የገሊላው አይደለም። ከገሊላው ደግሞ የበለጠ ኢንተርናሽናል ደረጃ ለነቢያትና ለፓስተሮች የሚሰጥ አለ።
ሎጎስ ተብሎ ተቀምጧል። ሐዋርያ ዘላለም ጌታቸው እነ ፖዝ ደግሞ ደቡብ አፍሪካ ሄደው የሚወስዱበት ደግሞ አለ። የነጃፒ ቡድን ተዘራ ያሬድ ቡድን ደግሞ አሜሪካ ፍሎሪዳ ላይ ነው ያለው። እዛ ሄደው ነው የሚወስዱት። ሃይማኖቱ ዓለም አቀፍ ሃይማኖት ነው። ፒኤችዲ ሲያስፈልጋቸው ቶሎ ያደርስላቸው። this is their world and we are just living in it እንደዚህ ብል ነው የሚሻለው። የነብይ እዩ ጩፋ የሶስተኛ ዲግሪ ወይም ደግሞ የዶክትሬት ዲግሪ አግባብነት ከህግ አንጻር እንዴት ይታያል? ጠበቃና የህግ አማካሪ አያሌው ቢታኔ እንግዲህ በዚህ 2 ቀን ውስጥ ከፍተኛ የሆነ መነጋገሪያ የሆነ አንድ መረጃ በተለይም ደግሞ በክራይስት አርሚ ቲቪ ወርልድ ዋይድ በተሰኘ ማህበራዊ ድረገጽ ላይ ነብይ እዩ ጩፋ አሁን 2ኛ ዲግሪን በቲዮሎጂ በሰኔ 14 2018 ስለሚመረቅ ሁላችሁም ኑልኝ ብሎ ጋብዞናል ማለት ነው። ከዛ ጋር በተያያዘ ደግሞ በ3ኛ ደረጃ 3ኛ ዲግሪያቸው ወይም ደግሞ የፒኤችዲ ዲግሪያቸውን እየተማሩና ወደ ማጠናቀቅ ላይ መሆናቸውን ተመለከትን። እንግዲህ ከዚህ ጋር በተያያዘ ጉዳዩ ለወሬ የሚበቃ ባይሆንም ነገር ግን እንዲህ አይነት ጉዳዮች ላይ ከፍተኛ ጥንቃቄ መደረግ ስላለበትና የተሳሳተ መረጃም ከሆነ ሊታረቅ የሚገባ ስለሆነ ይህንን ልሰራ ተገድጃለሁ ማለት ነው። በተለይ በትምህርት አዋጁ አዋጅ ቁጥር 1152/2011 ላይ በተለይ በአንቀጽ 40 ንዑስ አንቀጽ 4 ሐመር ውሃ ላይ ምን ብሎ ያስቀምጣል? ለሶስተኛ ዲግሪ የሚደረግ ቅበላ 2ኛ ዲግሪ የተመረቀና ተቋሙ ያስቀመጠውን መስፈርት ማሟላት አለባቸው ይላል ማለት ነው። ከዚያ መመሪያውና ደንቦችን ደግሞ ስንመለከት በጣም በጥብቅ ሁኔታ ከሚመለከቱባቸው ጉዳዮች የማስተርስ ዲግሪ መያዝ ብቻውን ምን አይደለም በቂ አይደለም። ምን ያስፈልገዋል? ከከፍተኛ ትምህርት አግባብነትና ጥራት ኤጀንሲ ይህ የማስተርስ ዲግሪ መረጋገጥ መቻል አለበት ወይም ኦተንቲሳይዝ መደረግ መቻል አለበት ማለት ነው። ስለዚህ አሁን ነብዩ ወይ 2 እና 3 ማስተርስ አለው ወይ ደግሞ አለ የተባለው ነገር አግባብነት በሌለው ሁኔታ ወደ 3ኛ ዲግሪ እንዳይሄድ ጥንቃቄ መደረግ መቻል አለበት ማለት ነው። ነገር ግን እስቲ መልእክቱ የተላለፉት መልእክቱ ላይ በፌስቡክ ገጹ ወይ በዚህ በማህበራዊ ሚዲያ ገጹ ላይ የተላለፉ መልእክቶች ላይ ያሉ ክፍተቶችን እንመልከት። የመጀመሪያው ትምህርቱን ከየትኛው ዩኒቨርሲቲ ወይም ኮሌጅ እንደወሰዱ ምን አያደርግም አያመላክትም። አንድ ግልጽነት ስለሚጎድለው ማለት። ሁለተኛ ጽሁፉ ላይ ምክትል ፕሮፌሰር ተብሎ ነው የተገለጸው። ምክትል ፕሮፌሰር የሚባል ማዕረግ አለ? እኔ አላውቅም። እንግዲህ የምታውቁ ከሆነ እናንተ በታች ኮሜንት ሊንክ ላይ አስቀምጡልኝ። ይህ ምክትል ፕሮፌሰር የተባለው ሰው ማን ነው? በምን ደረጃ ነው ፕሮፌሰርነቱን ያገኘው? ምንድነው ዕውቀቱ የሚለውን ነገር ምን ማድረግ አለብን ማለት ነው ማወቅ መቻል አለብን ማለት ነው። ሌላው የዶክትሬት ዲግሪ ወይም 3ኛ ዲግሪ ለማስተርስ ያልተገለጸው ተቋም ዕውቅና አለው ወይስ የለውም የሚለው ነገር መታየት አለበት። ይሄ ተቋም በተለይም ደግሞ 3ኛ ዲግሪውንም ሆነ ማስተርሱን እያስተማረው ያለው ተቋም ይህንን የዶክትሬት ዲግሪ ለማስተማር የሚያስችል ዕውቅና ፈቃድ ተሰጥቶታል ወይስ አልተሰጠውም የሚለው ነገር በጣም በጥንቃቄ መታየት መቻል አለበት። ምክንያቱም የተሳሳተ መረጃ ብዙ ሰዎችን ይዞ ገደል ይገባል ማለት ነው። ማስተርስ ዲግሪ ደግሞ በከፍተኛ ጥራትና ምናምን ባለስልጣን ያልተረጋገጠ እንደሆነ ተበልታል ማለት ነው። መረጃዎቻችንን እየተከታተልን እናያለን። እንግዲህ ስህተትም ካለ ይህንን ስህተቱን እንዲያርም አሊያም ደግሞ ለዚህ ቪዲዮ እንዲህ ነው የሚለውን ነገር ምላሽ እንዲሰጠው ለሚመለከተው አካል እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። አመሰግናለሁ። እንደሰማችሁት ነው እንግዲህ በህጉም ሆነ በአጠቃላይ እንግዲህ በትምህርቱ አካባቢ ያለ ህብረተሰብ የሚናገረው ነገር ተመሳሳይ ነው። ምክንያቱም ይሄ ነገር ሌሎችን ሰዎች አሳስትም ወይ እንደዚህ አይነት ነገር ሲቀርብ ማለት ነው። እና ሁላችንም እንፈልጋለን ማስትሬት እንደዚህ በገንዘብ የሚገዛ ከሆነ ሁሉም ሰው እየገዛ ፕሮፌሰር ነኝ ማለት ሚዲያዬንም ፕሮፌሰር አድርጎ ነበር። እና እንደዚህ አይነት ነገር በእውነት ትክክል ነው። ይሄ ነገር በዚህ አይነት መንፈስ መሄድ አለበት። ለምን ካስፈለገ ግልጽ የሆነ ነገር አይደረግም። በሁለተኛ ነገር እንግዲህ በእግዚአብሔር ኃይል ውስጥ ያለ ህብረተሰብ ለምን የምድራዊውን ነገር የዚህን ያህል ጓጉቶ ፈለገው? ምክንያቱም ወይ የራሱ የሆነ ለየት ያለ ማዕረግ በቤተክርስቲያን የሚሰጥ ሊኖረው ሲገባ፣ ነገር ግን ይህንን ሁሉ አልፎ ደግሞ የዓለማዊውንም የሆነ ነገር ማወቅና መፈለግ ለምን አስፈለገ የሚለው ራሱ ጥያቄ ውስጥ የሚያስገባ ነው ማለት ነው። ይህንን ነገር ስንል እኛ ትክክል ያልሆነ መረጃ ለምን አልወጣም፣ ለምን የተዘበራረቀ ነገር ተሰማ እንጂ ለምን ይሄ ሰውዬ ይሄን ነገር ፈለገ ወይም ለይሄ ሰውዬ የራሱን ሃይማኖት እያራመደ ለምን ምናምን ብለን መቃወማችን አይደለም። ትልቁ ነገር መጀመሪያ ማወቅ ያለብን ይሄ ነገር ትክክል ነው ወይ የሚለው ነው።
በትምህርቱ ደረጃ ማለት ነው። እሱን ካወቀን በሌላ ነገር መቃወም የለብንም። አሁን ግን እነሱ የራሳቸው ሰዎች ስለሰበሰቡና ሚዲያውን በምን አጥለቅልቀውታል። እናንተ ምን አገባችሁ? ከሌ ዶክትሬት አለ ወይ? ከሌ እንደዚህ አይደለም ወይ? እና ይሄን ሰውዬ ለምን ትነቅፉታላችሁ የሚል ጥያቄ ዲፌንድ ለማድረግ የመጣም ህብረተሰብ አለና ይሄ ደግሞ ትክክል ነው ብዬ አላምንም። በዛ ላይ ደግሞ እርስ በርስ እንኳን ፕሮቴስታንቶቹም ሆኑ እንግዲህ በዚህ በክርስትና እምነት ውስጥ ያለ ህብረተሰብ ራሱም አልተስማማም። አንዱ ይነቅፋል፣ አንዱ ይደግፋል እና የነሱንም ደግሞ ባሉበት ያለውን ነገር አንድ ላይ ሰብሰብ አድርጌ ላቅርብላችሁ። ኦኬ እንትን ነው ወንድማችን እዩ ጩፋ ሊመረቅ ነው። ፒኤችዲ ማለት ነው። ማስተርሱን ይዞ ወዲያው ፒኤችዲ አይ ቲንክ 6 ወር ባልሞላ ጊዜ ውስጥ ነው እና የጩሮ ነገር ትዝ አለኝ። የጩሮ ነገር ልንገራችሁ። እየተደነሰ ከኤችአይቪ ትፈወሳለህ። ይሄ ፕሮፌቲክ ዳንስ ነው ያለው ማለት ነው እና ወንድማችን ዶክተር ነብይ እዩ ጩፋ ዶክተር ፕሮፊት ነብይ እዩ ጩፋ ዶክተር ፕሮፊት እዩ ጩፋሽ ዶክተር ፕሮፊት ፓስተር እዩ ጩፋ ፕሮፌቲክ ፒኤችዲ ይዟል። ፕሮፌቲክ ፒኤችዲ ነው ማለት እኔ ባለችኝ ኢንፎርሜሽን አንድ ሰው ፒኤችዲ ሲይዝ በመጀመሪያ ዲፌንድ ያደርጋል። ዲፌንስ ይኖረዋል። ሪሰርች ፕሮፖዛል ዲፌንስ ማለት ነው እና ኦሪጂናሊቲ ነው የሚታየው። ኦሪጂናሊቲው ከታየ በኋላ ለዲፌንስ ሬዲ ነህ ይባላል። ከዛ ያንን ዲፌንስ ያደርግና ኦሪጂናል ነው፣ ስለዚህ በዚህ እንትን ላይ ሪሰርች መስራት ትችላለህ ተብሎ ይፈቀድለታል። አትሊስት 2 ፔፐር ፐብሊሽ ማስደረግ አለበት ባለችኝ ትንሽዬ ኢንፎርሜሽን። ባይዘው ይሄንን ለማወቅ ብዙ እንትን አይደለም። የፒኤችዲ መስፈርቶች ምንድናቸው ብላችሁ ጎግል ብታረጉ እናንተም ታገኙታላችሁ። ከዛ በኋላ 3 ዓመት ሚኒመም ይማራል። ከዛ ኦሪጂናል የሆነ ሪሰርች ፔፐር ይሰራል ማለት እየሰራ ነው የሚማረው። ከዛ በኋላ ሪሰርቹን ዲፌንድ አድርጎ ያ ሰው ዶክተር ኦፍ ፊሎሶፊ ወይም ፒኤችዲ ያገኛል። ሚኒመም ነገር ማለት ፐርፌክት የሚባል ሰው ወይም ቢዚ ያልሆነ ሰው ስራውን ትቶ ሁሉን ነገር ትቶ እዛ ነገር ላይ ትኩረት አድርጎ የሚሰራ ሰው በዚህ ነገር ያልፋል። ከዛ ፒኤችዲውን ያገኛል። ብራቮ ይባላል። ነብይ ስትሆን ግን ችግር የለውም። ምክንያቱም መላእክት ናቸው ሪሰርችን የሚሰሩልህ እና ታይም ማሽን በእጅህ ነው ያለው። ለእግዚአብሔር ምን ይሳነዋል? it is prophetic የሆነ ፒኤችዲ እየተደነሰ ነው ፕሮፊት ማነው ፒኤችዲ የምትይዘው። ምንም ችግር የለውም። አንተ ነብይ ነህ። እኔ አይ ዶንት ኖ ማለት የሳቁት ሳቅ አይደለም። ማንም ራሱን ሳይክድ መስቀለኝ ሳይሸከም የኔ ሊሆን አይገባም። ደቀ መዛሙርትነት ራስን በማክበር አይገኝም። ደቀ መዝሙርነት የሚገኘው ዝቅ ብሎ ነው። ጳውሎስ ፒኤችዲን እንደ ጉድፍና ቆሻሻ ቆጥረዋለሁ አለ። ከገማሪ ሀገር ስር ቁጭ ብዬ የተማርኩት። የኛ ሰዎች ፒኤችዲ ምን እንደሆነ ሳያውቁ ፕሮፌቲክ ፒኤችዲ ያመጡልናል። አሁን እስራኤል ዳንሳም ይቀጥላል ፕሮፌቲክ ፒኤችዲ ስለሆነ፣ ከዛ ጩሮም ይቀጥላል ፕሮፌቲክ ሳትማር የምታገኘው ፒኤችዲ ነው። በዚህ ሰው የምትቀና ከሆነ አለቀልህ። እየጨመረ ነው የሚሄደው። በጡጫ አጋንንት ያወጣል፣ ቀናተኞች ይንጫጫሉ። ይገነባል፣ ቀናተኞች ይንጫጫሉ። ይማራል፣ ቀናተኞች ይንጫጫሉ። ስክሪን ይሰራ፣ ቀናተኞች ይንጫጫሉ። ዓለምን ይዞራል፣ ቀናተኞች ይንጫጫሉ። ከአንድ ቋንቋ አልፎ እንግሊዝኛ ይሞክራል፣ ቀናተኞች ይንጫጫሉ። ከዲግሪ አልፎ ማስተርስ ይሰራ፣
ቀናተኞች እንጫጫሉ። በዚህ ሰው የሚቀኑ ሰዎች መጨረሻቸው በጨጓራ በሽታ መሞት ነው። ቀናተኞች መልካም የመቃጠል ዘመን እሱ እንደሆነ በጠላቶቹ ፊት ለፊት ራሱን በዘይት ተቀብቷል። ትዳሩን ጠብቋል፣ ይሰራል። ካፌ ቁጭ ብሎ ሲያወራ አልታየም። ሚስቱን ፈቶ ፍርድ ቤት አልታየም። እስካሁን የሚከሰሰው በመስራት ነው። እስካሁን የሚከሰሰው አጋንንትን አባረረ ተብሎ ነው። እንትን ገነባ፣ እንትን ገዛ፣ ምን ይሄዳል መኪናው ምናምን። እሱ ግን ከመሄድ ወደኋላ አይልም። ወድቆ ከመከሰስ ተነስቶ ሰርቶ መከሰስ ይቻላል። እግዚአብሔር ምን ያህል ደካማውን እንደሚጠቀም ምርጥ ምሳሌ እዩ ጩፋ። አራዳ ነኝ የሚሉ እያሉ ከገጠር መጥቶ ብልጥ ነኝ የሚሉ እያሉ ፋራ መስሎ አዋቂ ነን የሚሉ እያሉ ያልተማረ መስሎ አጋንንትን በቃቸው የሚመታ የሚያንጫጫ በጥፊ በጡጫ እዩ። ብራቮ። እሺ ሰሞኑን ደግሞ እዩ ጩፋ በማስተርስ ተመርቋል እና ደግሞ ፒኤችዲውን በቅርብ ነው ካሚንግ ሱን አይነት ነገርም ማስታወቂያ አይተናልና በጣም ብዙ ሰው ነው እየተንጫጫለው። አማኙም በጌታ ያልሆነውም ሰው እንዴት ሊሆን ይችላል ብሎ ቀውጢ ነው እየፈጠረ ያለውና ምንድነው ማስተርስ ሊመረቅ አይችልም ነው? አልተማረም ነው? ምንድነው ማለት የፈለጋችሁት ነገር ምንድነው? የመጀመሪያው እኔ እሱ ነው ጥያቄ የፈጠረብኝ። እና ማንንም ነው እኮ ማስተርስ የሚማረው እንዴ? ዘበነ እንኳን ዶክተር እኮ ነው። ሌላው ነገር ተውትና እና ምንድነው እንደዚህ እንደ ብርቅ ያደረገባችሁ ነገር ማስተርስ ዲግሪን ማለት ነው? አንደኛ እሱ ነው። ሁለተኛ ደግሞ እንደው አልተማረም ወይ ደግሞ ትክክለኛ አይደለም እንደው ማለት ደግሞ የፈለጋችሁ ከሆነ ምናልባት መረጃ ማቅረብ እኮ ነው። በቃ ላይ መረጃ ዘመን ነው። ታቀርባለህ፣ ሰው ይሰማሃል። ግን እንደዚህ በቃ በጨበጣ ግን አይደለም ብለህ መከራከር ሰው ይሆኑ ስለምትጠላው ብቻ ግን ማድረግን ተገቢ ነው ብዬ አላምንም። እኔ ግን ያለብኝ ጥያቄ ፐርሰናል ግን ጥያቄ ምንድነው ማስተርሱን ከጨረሰ በኋላ ፒኤችዲውን ደግሞ በቅርብ ምትላት ዜና ግን ትንሽ እኔንም ጥያቄ እንድፈጥር አድርጎኛል። ማስተርሱ ላይ ሳይሆን ማስተርስ ገና ሊያልቅ ነው። እሺ እንደው አመት እንኳን ሆነ እንኳን ብንል በቅርብ ወራት ነው ደግሞ የሚለውና በዛ ደግሞ ፒኤችዲውን ያገኛል ደግሞ ማለት ግን የተወሰነ ግን አጠያቂ ነው። ስለዚህ እዛ ላይ ክላሪፊኬሽን ያስፈልጋል። ምናልባት ወይ የታይፒንግ ኢረር ሊሆን ይችላል ወይ ደግሞ አይዱ ነው አላውቅም። እሱ እርግጠኛ መሆን አልችልም። እሱ ግን የእውነትም ግን ጥያቄ ደግሞ ያስነሳል። ስለዚህ ማስተርስ ዲግሪውን እኔ ምንም ግን ፒኤችዲውን በቅርብ ደግሞ እንዲተከታትሎ ደግሞ በቀላል ሁኔታ ፒኤችዲ ይገኛል ብዬ ማለት በጣም ድካም የሚጠይቅ በጣም ልፋት የሚጠይቅ ሐስል ያለው ጊዜን ጉልበትን በጣም ነገር የሚፈልግ ነውና እሷን ግን ያው ክሊር ብታረጓት ጥሩ ነው። እንደሰማችሁት ነው እንግዲህ በተለያየ አይነት እንግዲህ መንገድ ላይ የተለያየ አይነት ስሜቶችና ሀሳቦች እየጎረፉ ነው ያሉት ማለት ነው በዚህ ግለሰብ ማለት ነው። የዚህ ግለሰብ እንግዲህ ብዙ ታሪኮች ብዙ ጊዜ በጣም የሚገርሙ ናቸው። ማንም ያልዳሰሰውን ነገር ነው በሀገራችን ላይ እየዳሰሰ የሚያሰማንና የምናየው ማለት ነው። ነገር ግን በቃ እንግዲህ ተፈቅዷል። እንግዲህ ፖለቲካም ወይም መንግስትም በሃይማኖት አልገባም በሚለው መርህ መሰረት ይመስላል እንደፈለገው ነው የሚሆነው ማለት ነው። ነገር ግን ይሄ በሃይማኖት መግባት ሳይሆን ሃይማኖትን ተጠግቶ የሚደረጉ ወንጀሎች ዝም ይባላል ወይ ነው በቃ። አሁን ይሄ ማስትሬትም ሆነ ሌላው ነገር መደረግ የሚችለውን ህግ ሌላው አካል ማወቅ የለበትም ወይ? በመጀመሪያ ደረጃ ስሙ ራሱ ህጋዊ አይደለም ወይ የሚለው ጥያቄ ውስጥ ነው እንግዲህ መግባት የፈለኩትና ለዚህ መልስ እንድትሰጡ ፈልጋለሁ ማለት ነው። በተረፈ ከተመቻችሁ እንደተለመደው የተለመደችውን ላይክ አድርጉ፣ አዲስ ሆናችሁ ሰብስክራይብ አድርጉ። ኮሜንታችሁ ወሳኝ ነው። ስለዚህ በዚህ ጉዳይ ጻፉልኝ እላለሁ። በሌላ ጊዜ እስከምንገናኝ ደህና ሁኑ። ጓደኛው ምን እንዳለ ላሰማችሁና እንግዲህ በዚህ ተዝናኑበት እላለሁ። መልካም ጊዜ ይሁንላችሁ። ሁላችሁ ተሰብስባችሁ ምንም ብታወሩ በምናገለግለው በእኛ መንገድ ላይ እችን የምታክል ለውጥ አታመጡም። እኛ ግን በእናንተ ላይ ክፉ ብንጸልይ ብዙ ጉዳይ ይበላሽባቸዋል። እኛ ድካማችሁ ችለን እንኳን የምንኖረው ከእናንተ ጋር፣ እናንተ ግን ለምን ትሮጣላችሁ? ስለዚህ ልጅ ነው፣ አስተማሪ ነው። የፈለገ ይሁን እንጂ ሁለተኛ ክፍል ተማሪ፣ ሶስተኛ ክፍል ተማሪ፣ አምስተኛ ክፍል ተማሪ ማስትሬት ፒኤችዲ ያለው ሰው መንካት ብዙ እንደው ባለማወቅ ሆነ እንጂ ብዙ አቅም የለም።
ስለዚህ ብዙ ባንደፋፈር ብዙ ባናወራ ጥሩ አይደለም ወይ? ከኛው ጋር ቆሞ ስላሴን የማያውቁ እግዚአብሔር ሶስት አካል እንዳለው የማያውቁ ሰዎች አየ። ኦንሊ ጂሰስ የሚመስሉ ሰዎች አየ። አለ። ሁለተኛ በመካከላችን ሐዋርያት አሉ ብሎ የሚያምኑ ሰዎች መጡ። እነማን ስላቸው እስራኤል ዳንሳ የሚሉ ጉደኞች መጡ።